ሰላም ጤና ይስጥልን። የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና አሁን ጀመረ። የጉራጌ ኒውስ ኔትወርክ አዳዲስና ወቅታዊ ዜናዎች በጀነን በሁሉም አማራጮች በቴሌግራም፣ በፌስቡክ፣ በቲክታክ እና በዩቲዩብ ለአድማጭ ተከታታዮች ይደርሳሉ። እርሶም በእነዚህ አማራጮች ዜናዎቻችን እንዲከታተሉ በአክብሮት እየጠየቅን ወደ ዛሬው ዜናዎች እናልፋለን። አብራችን ሁኑ። ቀዳሚውን ብዙኑ የባለስልጣን ልጆች ዩኒቨርሲቲ እያሉ ጀምሮ የቅጥር ኮታ እንደሚያዝላቸው ተገለጸ። በጉራጌ ዞን የባለስልጣን ልጆች ከዩኒቨርሲቲ ሳይመረቁ እየተማሩ ባሉበት የሥራ ቅጥር ኮታ እንደሚያዝላቸው ተገልጿል። ብዙኑ ከፍተኛ ቁጥር ያላቸው ወጣቶች በተለያየ የትምህርት አይነት ተመርቀው የሥራ ቅጥር ባላገኙበት ሁኔታ ተገደው የጉልበትና የንግድ ሥራ በሚጀምሩበት ወቅት ነው የባለስልጣን ልጆች ገና ዩኒቨርሲቲ እየተማሩ ነው የቅጥር ደብዳቤ የሚሰራላቸው። ብዙን አስተዳደር መምሪያዎች እንዲሁም በወልቂጤ ከተማ መስተዳደር ቢሮዎች ይህን አይነት አሰራር የተለመደ ነው የሚሉት የጀነን ምንጮች አሁን እንደ ሕግ ተግባራዊ የተደረገ ነው። ዞኑ ብሎም ከተማ መስተዳደሩ የሥራ ቅጥር በተመለከተ የሚያወጣቸው ሪፖርቶች በአብዛኛው ይህን ባገናዘበ መልኩ ሲሆን በቀጣይ ዓመታት የሚቀጠሩ የባለስልጣን ልጆች የተካተቱበት ሪፖርት ነው ተብሏል። ከዚህ በተጨማሪም በቡድንተኝነት ውስጥ ጥሩ ቁርኝት ያላቸው ባለሀብቶችን በተመሳይ ያለምንም ችግር ልጆቻቸውን ማስቀጠር እንደሚችሉ ምንጮች አስረድቷል። በዚህ ሁኔታ ቅጥር የሚፈጸምላቸው ሰራተኞች ትክክለኛ አቅምና ብቃት የሌላቸው፣ ደካማ አፈጻጸም ያላቸውና ለድክመታቸው ማንም የማይጠይቃቸው ናቸው ተብሏል። በዚህ ሁኔታ የተደራጀው የቅጥር አሰራር ውስጥ ስራ ለማግኘት ፈታኝ የሚሆን ሲሆን ዞኑ ብሎም ህዝቡ የሚጠቅሙ ጠንካራ ሰራተኞች ማየት ከባድ ነው። በእውቀት ሳይሆን በሰው አማካኝነት ቅጥር የሚፈጸምበት አሰራር እስካልቆመ ድረስ ብቁና ውጤታማ ሰራተኞች መመልከት አስቸጋሪ ስለሆነ በተደጋጋሚ ቅሬታ የሚነሳበት ከእጅ መንሻ ከቡድንተኝነትና ከተያያዥ አሰራሮች አማካኝነት ቅጥር የሚፈጸምበት ጎጂ አሰራር እስካልቆመና ተወዳዳሪ እውቀትና ብቃትን መሰረት ያደረገ የቅጥር ሁኔታ ተግባራዊ ካልተደረገም የዞኑም የህዝቡ ትክክለኛ ጥቅምና ቀጣይ ዕጣ ፈንታ በዘላቂነት የሚጎዳ መጥፎ ተግባር መሆኑን ተጠቁሟል። የቡኢ ልዩ አዳሪ ትምህርት ቤት የግንባታ ሂደት 92% መድረሱ ተገለጸ። በኢፌዴሪ ትምህርት ሚኒስቴር እየተገነባ የሚገኘው የቡኢ ልዩ አዳሪ ትምህርት ቤት ግንባታ ወደ መጠናቀቁ እየተቃረበ መሆኑ ተገልጿል። ትምህርት ሚኒስቴር በሀገሪቱ ከሚገነባቸው አዳሪ ትምህርት ቤቶች ውስጥ አንዱ የሆኑ የቡኢ አዳሪ ትምህርት ቤት ግንባታ ከ600 ሚሊዮን ብር በላይ እንደሚፈጅም ሚኒስቴሩ አስታውቋል። አዳሪ ትምህርት ቤቱ በዘንድሮ የትምህርት ዘመን 200 ተማሪዎችን ተቀብሎ በጊዜያዊነት በወልቂጤ ዩኒቨርሲቲ ትምህርታቸውን እንዲከታተሉ ማድረጉን የሚታወስ ነው። ሀገሪቱ የያዘችውን የትምህርት ጥራት ግብ ለማሳካት አንዱና ዋነኛው በሀገሪቱ የአዳሪ ትምህርት ቤቶች መጠን ተደራሽ ማድረግ መሆኑ ሲነገር ቆይቷል። በዚህም በጉራጌ ዞኖች የአዳሪ ትምህርት ቤቶች ብዛት ወደ 3 መድረሱን የሚታወቅ ነው። አማርድ አዳሪ ትምህርት ቤት፣ ንቡር አዳሪ ትምህርት ቤትና በትምህርት ሚኒስቴር ሙሉ ወጪ እየተገነባ የሚገኘው ቡኢ አዳሪ ትምህርት ቤቶች ናቸው። ሶስቱም አዳሪ ትምህርት ቤቶች በዘንድሮ ትምህርት ዘመን ተማሪዎችን ተቀብሎ ትምህርት የማስተማር ስራ መጀመራቸው የሚታወስ ነው። የሶስቱ ዞኖች ትስስር የሚያጠናክረው የ97 ኪሎ ሜትር የአስፋልት መንገድ ግንባታ 56% መድረሱን ተገለጸ። በጉራጌ ስልጤና ሀዲያ ዞኖች መካከል ያለውን ማህበራዊና ኢኮኖሚያዊ ትስስር ይበልጥ የሚያሳልጠው የአጣጥ ማዞሪያ ኩንችሬ ቆሴ ሌሬ ጌጃ የአስፋልት መንገድ ግንባታ በጥሩ ሁኔታ እየተከናወነ መሆኑ ተገልጿል። በፌዴራል መንግስት በ5.1 ቢሊዮን ብር በጀት እየተገነባ የሚገኘው ይህ ግዙፍ ፕሮጀክት እስካሁን 56 በመቶ የሚሆነው ግንባታ የተጠናቀቀ ሲሆን ከጠቅላላው 97 ኪሎ ሜትር ውስጥ 49 ኪሎ ሜትሩ የአስፋልት ንጣፍ ተደርጎለታል። የመንገድ ፕሮጀክቱ በጉራጌ ዞን የጀሃ፣ የእኑር ኤነርና መገር እንዲሁም እንደጋኝ ወረዳዎች፣ በሀዲያ ዞን የአመካ ወረዳና በስልጤ ዞን የምዕራብ አዘርነት በርበሬ ወረዳዎችን በዋናነት ተጠቃሚ የሚያደርግ ነው። አሁን ላይ የመሬት ጠረጋ፣ የውሃ ማፈሰሻ ቱቦ፣ የአፈር ቁርጣና ሙሌት እንዲሁም ሌሎች የስትራክቸር ስራዎች በተጠናከረ ሁኔታ እየተከናወኑ ይገኛሉ። አካታች የሆነ የልማት ጠቃሚነት የሚያረጋግጠው ይህ የመንገድ ግንባታ በቀጣይ ዓመት 2019 ዓ.ም ሰኔ ወር ላይ ሙሉ በሙሉ ተጠናቆ ለአገልግሎት እንደሚበቃም ተጠቁሟል። በሀዲያ ዞን ከ173 ሚሊዮን ብር በላይ ወጪ የፈጀው የመንገድ ፕሮጀክት ተጠናቆ ስራ መጀመሩን ተገለጸ። በማዕከላዊ ኢትዮጵያ ክልል መንገዶች ባለስልጣን ሆሳና ዲስትሪክት የማሪያ ቡና መሰና
ጃጁራ የ30 ኪሎ ሜትር መንገድ ስራ ፕሮጀክት ግንባታ ተጠናቆ ለአገልግሎት ክፍት ሆኗል። ፕሮጀክቱ ከ173.9 ሚሊዮን ብር በላይ ወጪ የተደረገበት ሲሆን ከ11 በላይ ቀበሌዎችን የሚያገናኝ ሲሆን 7 ድልድዮችን የሚያካትተው ይህ የመንገድ ፕሮጀክት የሃዲያና የከምባታ ዞን ህዝቦችን ኢኮኖሚያዊና ማህበራዊ ጥቅሞችን የሚሰጥ ነው ተብሏል። ከዚህ በተጨማሪ በዞኑ በሻሸጎ ወረዳ የዶሻ ዌሬ ዘመናዊ መለስተኛ መስኖ መልሶ ግንባታ ፕሮጀክት ተመርቆ ስራ ጀምሯል። የመስኖ ተቋሙ ግንባታው ከ48 ሚሊዮን ብር በላይ ወጪ የተደረገበት ሲሆን 250 ሄክታር መሬት እንደሚያለማም ተመላክቷል። ሌላው በዞኑ ሊሞ ወረዳ የአምቤቾ ጎዴ የንጹህ መጠጥ ውሃ ፕሮጀክት ተመርቆ ለአገልግሎት ክፍት የተደረገ ሲሆን ፕሮጀክቶቹ በክልሉ መንግስት ወጪ የተገነቡ መሆኑም ተጠቁሟል። የኢትዮጵያ ብሔራዊ ባንክ በሀገሪቱ የፋይናንስ ስርዓት ውስጥ በግለሰቦች መካከል የሚደረጉ የዲጂታል ገንዘብ ግብይቶችን ህገወጥ ናቸው አለ። ባንኩ በስራ ላይ ባለው ህግ መሰረት በተለየ ሁኔታ በግልጽ በብሔራዊ ባንክ ካልተፈቀደ በስተቀር ማንኛውም የዲጂታል ገንዘብ ግብይት፣ የምንዛሬ ወይም አገልግሎት ሰጪነት ተግባራት ከኢትዮጵያ ብር ጋር የተያያዘ የክሪፕቶ ግብይትን ጨምሮ ማከናወን የማይቻል ነው ብሏል። የኢትዮጵያ ብሔራዊ ባንክ ክሪፕቶ ከረንሲን ጨምሮ ፈቃድ በሌላቸው የተለያዩ መተግበሪያዎችን የሚደረጉ ያቻ የዲጂታል ግብይቶችን በጊዜያዊነት አቅዷል። ባንኩ ባወጣው መግለጫ እንዳስታወቀው በተዘረጉ የቁጥጥር ማዕቀፎች መሰረት በተደረገ ክትትል ግለሰቦች ከባንኩ ፍቃድ በሌላቸው የተለያዩ መተግበሪያዎች ግብይቶችን እየፈጸሙ ነው። በዓለም አቀፍ ደረጃ የዲጂታል ግብይት ፍላጎት እየጨመረ በመጣበት በዚህ ወቅት ጥንቃቄ ማድረግ እንደሚገባ ገልጾ ግለሰቦች ግብይት በሚፈጸሙበት ወቅት በትክክለኛ መረጃ ላይ ተመስርተው ሊሆን እንደሚገባ ማሳስቧል። በተለይም የዲጂታል ግብይቶችን፣ የገበያ ተለዋዋጭነትን፣ የውጭ ምንዛሬ ዋጋ ማሳሳትን፣ የሳይበር ወንጀልን፣ የግብይት ግልጽኝነት ችግሮችን የሚያስከትሉ እንዲሁም የህገወጥ የገንዘብ ዝውውርና የፋይናንስ ሽብርተኝነትን ክልከላ ማቀፍ የሌላቸው መሆኑን ባንኩ በመግለጫው አብራርቷል። እስራኤል ከአሜሪካ ጋር በመተባበር በኢራን ላይ የአየር ጥቃት መክፈቷን ገለጸች። እስራኤል ከአሜሪካ ጋር በመተባበር በኢራን ዋና ከተማ ቴህራንና በተለያዩ የሀገሪቱ ክፍሎች ላይ ሰፊና ተከታታይ የአየር ጥቃት ማድረጓን አስታውቃለች። በቴህራን ከተማ በተፈጸሙ ጥቃቶች ከፍተኛ የፍንዳታ ድምጾች እየተሰሙ ሲሆን ጥቃቱ የኢራን የደህንነት መዋቅር ሙሉ በሙሉ ለማፈራረስ ያለመ መሆኑን አንድ የአሜሪካ ባለስልጣን ለአልጀዚራ ገልጿል። እስካሁን ባለው መረጃ የኢራን ፕሬዝዳንት መሱድ ፔዜሽኪያን መኖሪያ ቤትና የደህንነት ዋና መስሪያ ቤትን ጨምሮ በ30 የተለያዩ ኢላማዎች ላይ ጥቃት መፈጸሙን የእስራኤል መገናኛ ብዙሃን ዘግቧል። የእስራኤል ደህንነት ባለስልጣን እንደገለጹ ጥቃቱ የኢራን ፕሬዝዳንት ጨምሮ መላው የሀገሪቱ አገዛዝ ኢላማ ያደረገ ሲሆን የሀገሪቱ የበላይ መሪ አያቶላ አሊ ካሜኒም ከቴህራን ወጥተው ደህንነቱ ወደ ጠበቀ ስፍራ እንዲዘዋወሩ መደረጉ ነው የተነገረው። መረጃዎች እንደሚጠቁሙት በፕሬዝዳንት ፔዜሽኪያን ላይ የግድያ ሙከራ የተከናወነ ሲሆን ጥቃቱ በቀን መካሄዱ የኢራንን መከላከያ ክፉኛ አስደንግጧል። እስራኤል ለሚቀጥሉት 4 ቀናት የሚቆይ ከፍተኛ የጋራ ጥቃት ለማካሄድ ዝግጅቷን ማጠናቀቋን የገለጸች ሲሆን ከጥቃቱ በኋላ ቴህራን የቀድሞ መልኳ አትይዝም ስትል አስጠንቅቃለች። በሌላ በኩል እስራኤል የስለላ ተቋም ሞሳድ በፋርስ ቋንቋ ባስተላለፈው መልእክት ኢራናውያን የገዛ ሀገራቸው አገዛዝ ለመታገል በሚያደርጉት ጥረት ብቻቸውን እንዳልሆኑ ገልጾ ፎቶዎችና ቪዲዮዎችን በማጋራት እንዲተባበሩ ጥሪ አቅርቧል። ኒውዮርክ ታይምስ የአሜሪካ ባለስልጣናት ጠቅሶ እንደዘገበው አሁን ጥቃቱ ካለፈው ሰኔ ወር ጥቃት እጅግ የሰፋና ጠንካራ እንደሚሆን ይጠበቃል ብሏል። ኢራን በበኩሏ በርካታ ሚሳኤሎችን ወደ እስራኤል ማስወንጭፏ ዓለም አቀፍ ሚዲያዎችም ዘግቧል። ይህ ድንገተኛ ጦርነት የተቀሰቀሰው በጄኔቭ ይካሄድ የነበረውን የኒውክሌር ድርድር መጠናቀቁ በተገለጸበት በሰዓታት ልዩነት ውስጥ ነው። የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩ ዜናዎች እነዚህ ይመስሉ ነበር። ቆይታችሁ ከጄኔን ጋር ስለሆነ እናመሰግናለን። መልካም ጊዜ